ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ዝም ብሎ በብዙ ውካታዎች፣ በብዙ ድምጾች፣ በብዙ ተግዳሮቶች፣ በብዙ ንፋስ፣ በብዙ ማዕበል መካከል፣ በብዙ ሰልፍ መካከል ሆኖ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ማዳኑን ያያል። በብዙ የህይወት ውጣውረድ ተግዳሮቶች፣ በብዙ ማዕበል፣ በብዙ ወጀብ፣ በብዙ ነፋሳት፣ በብዙ እሳት መካከል እያለፋችሁ ጠላት ከአንደበታችሁ ስንፍና ቃል የሚፈልግ ሁኔታዎች፣ ከአንደበታችሁ የተስፋ መቁረጥን ድምፅ የሚፈልጉ ወገኖቼ፣ ወንዶችና ሴቶች፣ እህቶች፣ ወንድሞች፣ የጌታ ልጆች ዛሬ አንድ መልእክት ልስጣችሁ። ለጠላት የስንፍና ድምፅ አትስጡት። ጠላት የሚፈልገውን ቃል ሳታወጡ ዝም ብላችሁ በጽናት፣ በትጋት፣ በእምነት የእግዚአብሔርን ማዳን ተስፋ ማድረጋችሁን ቀጥሉ። የእግዚአብሔር ማዳን ተስፋ ላደረጋችሁት ለእናንተ ድንገት የሚመጣበት ጊዜ ይሆናል። እግዚአብሔር እንደተናገረው በሕይወታችሁ ውስጥ ድንቅ ማዳንን አድርጎ ለምስክርነት በእናንተ ሕይወት ውስጥ ክብሩን የሚገልጥበት ጊዜ እንደሚሆን አምናል። ዝም ብለው ተስፋን የሚያደርጉ ሰዎች፣ እግዚአብሔርን ተስፋ የሚያደርጉ ሰዎች ከመልካም ነገር አይጎድሉም። ዝም ብለህ ጠብቀው። ዝም ብለሽ የእግዚአብሔርን ማዳን ተስፋ አድርጊ። እግዚአብሔር በሕይወትህ፣ እግዚአብሔር በሕይወትሽ፣ እግዚአብሔር በሕይወቴ፣ እግዚአብሔር በቤተሰባችን፣ በኑሯችን፣ በሀገራችን፣ በምድራችን፣ በሁሉ አቅጣጫ እግዚአብሔር በእውነት ዝም ብለው እርሱን ተስፋ ለሚያደርጉ ሁሉ በመልካምነት ይመጣል፣ በመልካምነት ይገለጣል፣ መልካም ይሆናል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነውና ዝም ብለን የእግዚአብሔርን ማዳን ተስፋ እናድርግ። ማዳኑ ለሚፈልጉት ቅርብ ነው። እስኪ በእውነት በብዙ ሰልፍ ውስጥ፣ በብዙ የህይወት ተግዳሮት ውስጥ፣ በብዙ ጨለማዎች፣ በብዙ የጠላትም የክፉ ሰዎችም ድምፅ ማስፈራሪያዎች ውስጥ፣ የማዕበሎች ጩኸት ውስጥ ለሚያልፉ ወገኖች ላኩላቸው ይሄንን መልእክታቸው ይሆናል። ለአንተ መልእክትህ እንደሆነ፣ ለአንቺ መልእክትሽ እንደሆነ እናንተም ለብዙዎች ይሄንን መልእክት እስኪያደርሱት ጸጋ ይብዛላችሁ። ወዳችኋለሁኝ። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነውና ዝም ብላችሁ የእግዚአብሔርን ማዳን ተስፋ አድርጉ።